ቤተሰቦች ዛሬ በጣም ደስ ብሎኝ ነው የመጣሁት። የምሬን ነው ማለት እንደዚህ ይደሰታሉ ብዬ አላሰብኩም። የምር ለምን እንደሆነ ማለት ነው በጣም ነው ደስ ያለኝ። ምን አስደሰተህ ምናምን ነገር ልትሉ ትችላላችሁ። እንደዛ ስትል እንዳልነበር ምናምን ነገር ሊባል ይችላል። ግን እስቲ መለስ ብላችሁ ከስንት ጊዜ በኋላ ነው እንደዚህ አይነት የተረጋጋና ሰላም ያለው ቪዲዮ ያያችሁት? ቆም ብላችሁ ካያችሁ ማለት ነው። ይሄ ምንም ሰስፔንስ የሆነ ልብ የሚሰቅል የሚያንጠለጥልና ነገር የሌለ በቃ ረጋ ያለ ቪዲዮ ከስንት ጊዜ በኋላ ነው ያየነው። ቤተሰብ የመሬ ነው በጣም በቃ ትልቅ ደስ ያለኝ ነገር ይሄ ነው። ከስንት ጊዜ በኋላ ሰላማዊ ይሄ የተረጋጋ ነገር ለማየት በቅተናል። እኛም እንደ ኦዲየንስ እንግዲህ ሌላው ኦዲየንስ እንግዲህ ሁሌም ጫጫታ ምናምን ነገር ነው። እንግዲህ እዚህ ቤተሰብም ላይ እንደዚ አይነት ነገር ነበር። ግን ወጉ ደርሶን እንዲሁም ወጉ ደርሶን በቃ ትዕግስታችንን ፈጣሪ አይቶ ልበል። የምሬ ነው። ያን ሁሉ በቃ ጫጫታ ምናምን ነገር አልፎ ዛሬ እንደዚህ የተረጋጋና ሰላም ያለበት ቪዲዮ ተለቆልናል እና በዚህ ቪዲዮ በነገራችን ላይ ከየትኛውም ቪዲዮ በላይ ልትደሰቱ ይገባል። የምሬን ነው ማለት ይሄ እንትና እንደዚህ ተጎዳ እንትና እንደዚህ ተበቀለው ከሚለው በላይ ጤናማ አስተሳሰብ ያለን ሰዎች ጤናማ ኦዲየንሶች ከሆን ይሄ ቪዲዮ ነው በቃ ሊያስደስተን የሚገባው። ሌላ ምንም አይነት ከዚህ የበለጠ የሚያስደስት ነገር ሊመጣለን አይችልም። እና እንግዲህ ይሄን ነገር ምናምን ነገር ስል አንዳንድ ሰዎች በጣም ጥቂት ሰዎች ምናምን ነገር ትቃወማላችሁ። ለምን እንደሆነ አይገባኝም። እልሁ ምንም አይጠቅመንም። ቤተሰብ ማለት በቃ ይሄ በሩታም ሳይድ ያላችሁ ሰዎች፣ በሄርሜላም ሳይድ፣ በአብርሽም ሳይድ፣ በፍቅርም በማንም በነቡዜ ምናምን ነገር ሳይድ ምናምን ነገር የፈለገ ነገር ቢኮን እልሁ ምንም አይጠቅመንም። ቤተሰብ በቃ ይሄ እንደማይጠቅም ማለት ነው በእነሱ መማር እንችላለን። በነ ሩታ በነ አብርሽ በቃ በእነዚህ ሰዎች በግሬስ ፋሚሊ ህይወት እልህ ምንም እንደማይጠቅም መረዳት እንችላለን። እና በእነሱ ህይወት ደግሞ እኛም ያን ያክል እልህ ተጋብተን ይሄ ሰው ከኦዲየንስ ጋር ግጭትን መፈጠር አለበት ብዬ አላምንም። እና አንዳንድ ኮመንት እያየው ነበር ትላንት ሩታን በቃ ብትታሰር ምናምን ፍሬም የሚታሰሩ ምናምን የሚባል ነገር ማለት ነው። እና እኔ እንደዛ ለማለት እውነት ለመናገር ኮንፊደንሱ የለኝም። ኮንፊደንሱ ብቻ ሳይሆን ስልጣኑም በቃ ምኑም እንትን የለኝም። ምክንያቱም እኔ አሁን ለምሳሌ የኔን ጥፋቶች የኔን እንትኖች አደባባይ ላይ ስላላያችሁ እንጂ እኔን የምትወዱኝ ሰዎች ቡሱ ይታሰር ከምባል ወይም ደግሞ ይታሰር ከሚባሉ ሰዎች አንዱ ሊሆን ይችላሉ። እና ሩታን ቢያንስ አውቃለሁ እንደዛ ለምን እንደምትሉ እኮ ይገባኛል። ሳይገባኝ ቀርቶ አይደለም። ግን ቢያንስ እኛ ኦዲየንሶች መልካምነትን እናሳይ። በቃ አላ እንደ ኦዲየንስ እንዲሁም የኛ እንትን ዋጋ ካለው መልካምነትን ቢያንስ እንደ ኦዲየንስ እናሳይ። ከነሱ ምንም ነገር እያየን እንዳይደለ አሁን ተሰምቶናል አይደል? ብዙዎቻችን በቃ ሁሌ መጥፎ ነገር ስናይ ተንኮል ስናይ እኛ ቢያንስ ይሄ መልካምነትን እናሳይ። ከዛ አንጻር ነው ለምን እንደሰደባችሁ ለምን አንዳንድ ሰዎች በጣም ጥቂት ሰዎች ናቸው ለምን እንደሰደባችሁና ለምን እንትን እንዳጣጣላችሁ አይገባኝም። አሁን ይሄ ሰላም ይፈጠርና ነገር ባልኩ በትላንትናው ቪዲዮ ማለት ነው። እና እንግዲህ አሁንም ሀሳቤን አልቀይርም። እንግዲህ ስድብ ምናምን ነገር ፈርቼ ወይም ደግሞ የሆነ እንትን ፈርቼ ይሄ በቃ እንደገና ጥላቻ ምናምን ነገር አላበረታታም። እና በበኩሌ የምሬ ነው እንደዛ የምትፈልጉ ሰዎች የምሬ ነው ሰላም የምትፈልጉ ሰዎች በዛሬ ቪዲዮ ውስጥ ደስተኛ የሆናችሁ ሰዎች እስቲ ብዙ እንደዚህ አይነት ቪዲዮ አውቃለሁ ብዙ ሰው ጋር እንደማይደርስ አይበረታታ ምናምን ነገር ግን የሚመቻችሁ ሰዎች እናንተ ከተመቻችሁና ላይክ ካደረጋችሁ ብዙ ሰው ጋር ስለሚደርስ እስቲ ላይክ በማድረግ በቃ ኢንጌጅመንቱን ከፍ በማድረግ ብዙ ሰው ጋር እንዲደርስ አድርጉ። በመቀጠልም ደግሞ ቪዲዮን በደንብ ስታዩ በዛው ልክ ስለሚጠቅም እንደዛ ብታረጉ ባይ ነኝ። ምክንያቱም የተንኮል ስንት ቪዲዮ በጣም ታይቶ ምናምን ነገር በጣም ብዙ ሰው ተቀባብሎት ምናምን ነገር ያውቃል። እና እንደዚህ አይነት ቪዲዮ ደግሞ እንትን ሲል በጣም ሼም ያስይዛል። ልብ ብላችሁ ካያችሁ እንደዚ አይነት ነገር መልካም ነገር ሲሆን እንትኑም ዝቅ ይላል ምናምን ሰውም በቃ ያን ያክል ብርቁ አይደለም። መልካም ነገር ሲሆን አስቡ። ግን መጥፎ ነገር ሲሆን ትኩረት ሁላ እንደዛ መሆን አለበት ብዬ አላምነው። ግን እኔ ወደ ዛሬ ቪዲዮ ቀጥታ ከመግባታችን በፊት ማለት ነው አንድ ነገር እንድታደርጉልኝ እፈልጋለሁ። የምሬ ነው። አንድ ማድነቅ አንድ ማመስገን ያለብን ሰው አለ። ሁላችሁም ቡዜን እንግዲህ ቤተሰብ የምሬ ነው። የቡዜ መልካምነት ዛሬ ካልታያችሁ መቼም ሊታያችሁ አይችልም። ቡዜ ትችላለች እያላችሁ ኮመንት ላይ ጻፉ። የምሬ ነው። ቡዜ ትችላለች። በቃ እኔ ምንም ቃል ስላጣው ነው በቃ ትችላለሽ የሚለው ነገር በቃ ይገልጽልኛል። በቃ አንቺን ማደንቅበትንም ማመሰግንበትንም ነገር ይገልጽልኛል ይሄ ቃል። ምክንያቱም ማለት ነው ይሄ ቡዜ ራስ ወዳድ ምናምን ነገር ብትሆን የምሬን ነው ምላችሁ ራስ ወዳድ ሆና የሆነ በቃ ለእልህኛ ምናምን ነገር ብትሆን ይሄን ክስ አታነሳው ነበር በነገራችን ላይ። ምክንያቱም
መጀመሪያም የነበራቸው ግጭት አለ። እዛ ላይ ደግሞ ተቃራኒው ቡድን ላይ ያለው ሰው ክስ መስርቶ በሐሰት ምናምን ነገር እና ክፍተት አገኘች ቡዜ እና ራስ ወዳድ ብትሆንና እልህኛ ሰው ብትሆን እርግጠኛ ነኝ ይህን ክስ አታነሰው እና ምን አይነት ትምህርት እንደሆነ ከቡዜ የምሬን ነው ለተማረ ሰው በጣም ትልቅ ትምህርት ነው እና ቡዜን ሁላችሁም የምሬን ነው እኔ እቺን ውለታ ብትሉልኝ ደስ ይለኛል ለቡዜ ማለት ነው። ምክንያቱም እሷ ያደረገችው ነገር ትልቅ ስለሆነ ቡዜን ትቻለሽ በማለት ደስተኛ እናርጋት። በቃ ለኦዲየንስ እንደተረዳት እንድታቅ እፈልጋለሁ። ኦዲየንስ በቃ ለምን አይነት ቦታ ለሷም እንዳለው እንድታቅ እፈልጋለሁ እና ራሳችንን ብንፈትሽ ማለት ነው ብዙዎቻችን አንተውም ይሄን ነገር አይደል። እኔ በበኩሌ ብሆን ማለት ነው በቃ ልንገራችሁ፣ በበኩሌ እኔ ላልተው እችላለሁ እንደዚህ አይነቱን ነገር በቃ አልፈተም ብዬ አይ ከሳለሁ በቃ እነሱም ከሰውኝ የለ እንዴ ብዬ እንትልል እችላለሁ። ግን ትልቅ ትምህርት ነው ቡዜ ያስተላለፈችው። ያደረገችውን በቃ በጣም ትልቅነት የተሞላበት ነገር ነው። የምርም ትልቅ መሆኗን አስመስክራለች ቡዜ። ለማንኛውም ግን ቤተሰብ እስቲ ሀተታው ምናምን ነገር ልተውና የዛሬው ቪዲዮ አጠር ሊል ይችላል። እንግዲህ አጠር ስለሚልም እንደምንም ታክሳችሁ እያስጠላችሁ ምናምን ነገር ከሆነ ቪዲዮን እስከ መጨረሻ እንድትከታተሉ በትህትና ጠይቃችኋለሁ። ለማታውቁኝ ሰዎች ቡሱ እባላለሁ። ይሄ እንደ ተመልካች ቻናል ነው። ሰብስክራይብ በማድረግ ቤተሰብ ሁኑ። ወደ 15,000 በጣም እየተጠጋን አሁን 13,800 አካባቢ ነው እና 14,000 እቺን ሳምንት እንጨርስ ቤተሰብ 14,000 እቺን ሳምንት እንጨርስ። በዛሬው ቪዲዮም ካስፈለገ ማስገባት ትችላላችሁ። ለማንኛውም ወሬው ይቀርና በቀጥታ ወደ ቪዲዮ እንግባ። ላይኩ እንዳይረሳ። እንጀምር። ብዙ እንትን ስንል ነበረ፣ ግን ክሱን ከሰን ነበረ፣ ግን ቤተሰብ በሽማግሌ ነገሩ ይያዛሉና ነገሩን በሽማግሌ እንዲያልቅ አደረጉ ማለት ነው እና ክሱን ለማንሳት ተገደናል ማለት ነው። ማለት መሆን የለበትም። እሷም የልጅነት ጀግና በቃ የምሬን ነው፣ ቃል የለኝም ቡዜ። በቃ ጀግንነት ይሄ ነው። በቃ ጀግንነት እልህ መጋባት አይደለም። ጀግንነት በተለይ ደግሞ ለኢትዮጵያዊ፣ በተለይ ደግሞ ለወንድማማች ለእህትማማች ጀግንነት እልህ መጋባትና አንዱን ማጥቃት አይደለም። ጀግንነት ምን እንደሆነ ቡዜ በቃ በይቅርታና በመተው አስተምረሽናል። እውነት መተው ማንን ገደለ? ቤተሰብ ይኸውና ቡዜ የገዛ ይሄ በደሉ የደረሰባት ወይም ደግሞ ስንት ነገር የተወራባት ቡዜ ተወች አይደል? እስቲ ኦዲየንስ በእናታችሁ የምሬ ነው እንተው። ይሄን ነገር ከኛ ጋር ብዙ የሚያገናኝ ነገር አይደለም። ቡዜ ከተወች አውቃለሁ ብዙ ማትደሰቱ ሰዎች ልትኖሩ እንደምትችሉ ይሄ ክስ ለምን ተነሳ ምናምን ነገር ግን እስቲ ፖዚቲቭ እንሆን። የምሬ ነው። ፖዚቲቭ በመሆን በቃ መልካም ቀናውን ነገር በማሰብ እኛም በቃ ለጤናማ አይነት ኦዲየንስ እንሆን። የምሬ ነው። እነሱም ያከብሩን አይነት ኦዲየንስ እንድንሆን ማለት ነው። ምክንያቱም ይቺን ነገር ይዘን በቃ እስከ ጥግ ምናምን ነገር እንትን ካጋጋለው ነገሩ በቃ ምን ትርፉ ምንድን ነው? ምን የምንጠቀመው ነገር ይኖራል? እና የምሬ ነው። በድጋሚ ቡዜ ጀግና ነሽ። በቃ ሌላ ቃል የለኝ እንጂማ ቡዜ ስንት ነገር ተወራባት፣ ስንት ነገር ተሰደበች ምናምን ነገር። የምርም ልጁን የወሰደች መስሏቸው ብዙ ያወሩባት ምናምን ነገር የሰደቧት ሰዎች ነበሩ። ምናልባት እኮ በካሜራ ኮመንት ላይ የምናየው ብቻ አይደለም፣ በአካል ሄዶ የሚሰድብ፣ ስልክ እየደወለ የሚሰድብ፣ በቴክስት የሚሰድብ፣ የሚያጨናንቅ ስንት አይነት ሰው ይኖራል። እና ያን ሁሉ ግን በደሏን ትታ በቃ ትቻለሁ፣ ክሱን አንስቻለሁ ምናምን ነገር ማለቷ እኔ ከዚህ በላይ መልካምነት፣ ከዚህ በላይ መልካም ልብ ልታሳየን አትችልም ቡዜ። ምንም በቃ ምን ብታደርግ በቃ ይሄ ትልቅ ነገር ነው። እነሱ ሄደው ሁሉንም አስተካክለዋል። እዛ ሄደው እነሱ ፈርመው ብቻ መውጣት ነው። ያንን ነገር ያው ዛሬ ልንነግራቸው ነው። እነሱ ዛሬ የቀጠርናቸው እኔ ከእህቴ ጋር የመጣሁት እንግዲያው ይህንን ነገር በቃ ግዴታ ለእነሱ መናገር አለብን፣ ለእነሱ መንገር አለብን። በስነ ስርዓት ክሱን ያነሳሽው አንቺ ነሽ እና በስነ ስርዓት እነሱ ግን ማለት ነው። አሁን ዝም ብዬ አንድ ጨዋታ ምናምን ነገር ተጫውቼም አላውቅም ከእናንተ ጋር። ቆይ ላይቭ የሆነ ጊዜ ላይቭ ገብቼ በሰፊው እጫወታለሁ። ግን ዴቭን ያሳቀኝ የወሬ ነው ማለት ምንም ያስቅ ነገር እኮ አላወራም። ያወራው ነገር እያንዳንዱ ልክ እኮ ነው። ግን ማለት ነው ከዚህ በፊት ተግባሩ ምናምን ነገር ሳስታውስ ትንሽ እንደ መሳቅ አይነት ነገር አደረገኝ። ሳቅ ያዘኝ። ምን መሰላችሁ? አሁን ዴቭ እኮ ማለት የዛኔ እነ ሩታ እነ ቡዜ ምናምን ነገር ሲከሷቸው ልክ ነው ክሱ ምናምን ነገር ብሎ ክሱን የደገፈ ሰው ነበር እና ማለት በቃ አሁን ላይ ደግሞ በቃ እንደዚህ ሆኖ ምናምን ነገር ማየታችን የዛኔም ዝም ብሎ ነበረ እንትን ሲል ነበረው በቃ ሲንጨረጨር ለበል የሆነ ነገር ሲሆን ነበረው እና የዛኔ በጣም አግሬሲቭ ነበር እንግዲህ እና የምሬ ነው። ዴቭም ማመስገን አለበት ብዬ አስባለሁ። ዛሬ መልእክተኛ ምናምን ነገር መስሎ ሳይሆን የምርም በቃ ቡዜን
እንደበደለ ሰው ቡዜን በቃላ እንዳስከፋ እንዳስቀየመ ሰው እሱም ቢሆን ይቅርታውንም ምስጋናውንም ከሆነ ከሱም አንደበት መውጣት አለበት ብዬ አምናለሁ። ምክንያቱም ክሱን የደገፈ ሰው ነው። አብርሽ እና ቡዜ ምናምን ነገር ሲከሰሱ የደገፈ ሰው ነው እና ዛሬ ግን ዝም ብዬ ለጨዋታ ያክል ነው ግን ይህን ያወራሁት በቃ ከተጨዋወትን ስለቆየን ብዬ ነው። ቤተሰብ ግን እንዴት አሰባችሁ? የሆነ ሰዓት ላይ ላይቭ ልገባ አስቤያለሁ። የምትሰበሰቡልኝ ከሆነና ዩቲዩብ ላይ ነው ደግሞ ሌላ ቦታ አይደለም። የምትሰበሰቡልኝ ከሆነና በቃ ተቀጣጥረን ብቻ እስቲ ደስተኛ ከሆናችሁ ንገሩኝና አሁን በሰፊው ማውራት አልችልም፣ ጉዳያችን ሌላ ስለሆነ አንድ አፍታ ዝም ብዬ ነካ አድርጌ ልለፍ ብዬ ነው። ኮመንት ላይ ሲጻፉልኝ የሆነ ቀን ላይቭ እንገናኛለን። እኛ እንድትከሰሱ ሁኔታዎች ናቸው እንደዛ እንዲሆኑ ያደረገው እንጂ ማንም ባይጎዳ ደስተኛ ነኝ እኔ በበኩሌ ማለት ነው። ግን ሁኔታዎች ብዙ ጊዜ እንደዛ እየሆኑ አይደለም። አሁንም ቢሆን ግን ሩታ አንቺ ከልጅሽ እንድትለይ ማልፈልገዋ ሴት እኔ ነኝ። አንቺ ተረዳሽኝም አልተረዳሽኝም ማለት ነው። እኔ በነገራችን ላይ እስከዛሬ ቡዜ በሰው እይታ እንዴት ናት? አሁን ለምሳሌ ለሩታ ክፉ ምናምን አይነት ተደርጋ አይደል የምትወሰደውና በሰው እይታ ምናምን ነገር የምትታየው እና እኔ አንድ ለቡዜ እንዲታወቅላት የምፈልገው ነገር አለ። ለሩታ ምን አይነት ልብ እንዳላት ይሆናል። የምርም ይሄ በቃ ወደ እውነታዋ ወደ ልቧ ውስጥ እንዳለው ነገር ስንገባ ክፋት እንደሌለ ወይም ደግሞ በቃ ከዚህ በፊትም የሆነ እልህ ምናምን ነገር እንጂ ከውስጥ የመነጨ ክፋት እንደሌለ ይህን ነገር ቡዜ ቢታወቅላት ደስ ይለኛል። ምክንያቱም መሰላችሁ ይሄ ነገር ቢታወቅላት ለመመጻደቅ ምናምን ነገር ወይ ደግሞ ይሆናል ለመኩራራት እሷ መልካም ናት ለማለት ሳይሆን ለወደፊትም እነዚህ ሰዎች በትንሽ ነገር እየተጋጩ ነው። እንግዲህ እንደምናየው ከሆነ ይታረቃሉ። ከዛን የሆነ ሳሌ በትንሽ ነገር ቅርብ ጊዜ እንኳን ቡዜ አስታራቂ ሁላ ሆና ነበር የሩታና የሄርሜላ ምናምን ነገር ማለት ነው። እና እዛች ላይ ደርሰው እንደገና ይመለሳሉ እና ቢያንስ ቢረዳዱ እነዚህ ሰዎች በቃ ቢናበቡ እነዚህ ሰዎች እና በቃ ቢግባቡ ደህና ጥሩ የሆነ መግባባት ላይ ቢግባቡ አሪፍ ነው ብዬ አስባለሁ። ምክንያቱም ሁሌ እንደ ክፉ ምታያት ከሆነ ሩታ ቡዜ ደግሞ ሩታን ሁሌ እንደ ክፉ በቃ ለእኔ ክፉ ናት የሚለውን ነገር የሚያስቡ ከሆነ እርግጠኛ ነኝ ታርቀው አይታረቁ በቃ ተስማምተው አይስማሙም። ምክንያቱም በውስጣቸው የሆነ ነገር ስለሚኖር ማለት ነው። እና ቡዜ ይሄ ልቧ እንዲታወቅላት እፈልጋለሁ። እንደ አንድ እናት ናት ብዬ አስባለሁ። እንግዲህ ልጆቿን ባላቅም እናት ትሆናለች እና እንደ አንድ እናት መልካም ልብ እንዳላት እንዲታወቅላት እፈልጋለሁ። ምክንያቱም እናት ሁሉ በቃ እንዲሁም እናቶች ሁሉ በቃ እንደ መልካም ቢታዩ ደስ ይለኛል። ምክንያቱም እናት ናቸዋ። ለምን ዛሬ አንድ ሳይሆን 10 የሚውለድ 1 የሚውለድ ምንም በቃ እንዲሁም እንትን አይበል፣ ግን እንደ መልካም ቢታዩ ደስ ይለኛል። ይሄ ጀነራል ዝም ብሎ ምኞቴና ሀሳቤ ስለሆነ ነው ማወራው ከዚህ ነገር ጋር ብዙ ባያያዝም ማለት ነው። እና እቺን ነገር ኦዲየንስ ራሱ ብትረዷት ባይነኝ ቡዜን ማለት ነው መኖር ይችላል። ምክንያቱም ማንም ስለማንም አያገባውም ከእንግዲህ ብለን ነው እኛ የምናስበው፣ እንደ ራሴ ማለት ነው። እንደነሱ አላውቅም። እንደ ራሴ ግን እንደዚህ አይነት ውሳኔ ነው የምወስነው። ምክንያቱም በየጊዜው ጭቅጭቅ፣ በየጊዜው የሆነ ነገር ከሚፈጠር እሷም የራሷ ኑሮ ትኖራለች፣ እሱም የራሱ ኑሮ ይኖራል። እንግዲህ የሚያገናኛቸው ልጅ ነው። በፈለገው ሰዓት ላይ መጥቶ መጠየቅ ይችላል። እኔ የሚያናደኝ ነገር ምን መሰላችሁ? እነዚህ ሰዎች አለመገናኘት አይችሉም። በቃ አለመገናኘት የሚችሉት ምን ቢሆን መሰላችሁ? ባይወልዱና እንትን ባይሉ ላይገናኙ ይችላሉ። እኔ አሁን መውለዳቸውና በልጁ ምክንያት መገናኘታቸው መጥፎ ነው እያልኩ አይደለም። በልጁ በቃ ይገናኛሉ፣ አይቀርም። ግን እኔ የሚያስጠላኝ ነገር ያቺን በልጁ ምክንያት የሚያገናኛቸውን ግንኙነት ለመልካም አለመጠቀማቸውን። ሁለቱም አንድ ሰውን ብቻ አይደለም፣ አንድ ሰው ወገኛ አንድ ሰው እንትን እያልኩ እየተናገርኩ አይደለም። ሁለቱም ሩታም አብርሽም በልጁ ምክንያት መገናኘታቸውን ለመልካም ነገር አያደርጉትም። ወይ እንደገና ለመቀራረብ ይሆናል ማለት አላስፈላጊ የሆነ መቀራረብ፣ ወይም ደግሞ እንደገና ተንኮል ለመሰራራት ምናምን ነገር ይሆናል። እንግዲህ ስንት ጊዜ ነው የተስማሙት? እንደገና ደግሞ ይመለሳል እንደገና እና ለመልካም ሲጠቀሙ ያቺን ግንኙነት ለመልካም ሲያውሉ፣ ያው እንግዲህ መልካሙ ነገር ምንድን ነው ካላችሁ፣ መልካሙ ነገር እንግዲህ ግልጽ ነው። በልጁ መሀል ያለው ጤነኛ አይነት ወላጅነት ነው መልካሙ ነገር እንጂ ይሄ በቃ ለመገናኘታቸው ብቻ ለልጁ ወይ ደግሞ የሆነ ገንዘብ ወይ እህል መቆረጡና ነገር ብቻ መልካም ግንኙነት ነው ልንለው አንችልም። እና የነሱ ጥሩ የሆነ ግንኙነት ልጁን ነው የሚጠቅመው ከነሱም በላይ፣ እነሱን ከሚጠቀሙት በላይ ልጁን በጣም ይጠቅማል። እና ያንን ነገር ማድረግ ካልቻሉ እንዲያውም ባይገናኙ ይሻላል። የምሬ ነው ማለት እነሱ ተጎድቶ ልጁም ተጎድቶ ኦዲየንስም መጥፎ ነገር እንትን ከሚል የምሬ ነው ባይገናኙ ይሻላል። እና
በጣም ያናደኝ ነገር በቃ አለመገናኘት አለመቻላቸው በጣም ያናደኛል። ምክንያቱም ሲገናኙ ለመልካም ሆኖ ስለማያውቅ ማለት ነው። እስከ ዛሬ ድረስ ከተፋቱበት ቀን ጀምሮ የሆነ ሰዓት ላይ ቢስማሙ ልክ 2 ቀን አትቆይም፣ 3 ቀን፣ 3ኛው ቀን ላይ ይከሽፋል። በቃ ያ ሰላም ያ ፍቅር ነገር ይከሽፋል እና እሱ ነገር በጣም ያስጠላኛል። ለእሱ ነገር መፍትሄ እንግዲህ ምን ሊሆን ይችላል? ፈጣሪ ነው እንግዲህ የፍቅር አምላክ እግዚአብሔር ብቻ ስለሆነ እንግዲህ መሀላቸው ይግባ ከማለት ሌላ ምንም ልናደርግ የምንችለው ነገር የለም። ወይ ፍቅር የሚታደል ወይ ደግሞ ሰላም እንደዚህ የሚገዛ ደስታ የሚገዛ ነገር አይደለም። ቢሆንማ አዋተንም ቢሆን በገዛንላቸው ወይ ደግሞ ከሰው መቁረስ የሚቻል የመሬን አሁን ቆርሼ በሰጠው እኔ አሁን ደስተኛ ነኝ። እንደዚህ ሰላም ብዙ ሰው ላያምነኝ ይችላል። ምንኖረው ነው ደስተኛ ምትሆነው ግን አይ እንደዛ አሁን ለጨዋታ ያክል ነው። ግን ብቻ እንደዚህ ከፍለን የምንሰጠው ነገር ቢሆን እናረግ ነበር። የምሬን እንደዛ ማድረግ ይሄ እርግጠኛ ነኝ ፈቃደኛ የምትሆኑ በጣም ብዙ ሰዎች ልትኖሩ እንደምትችሉ ማለት ነው። አላቅም ብቻ ግን ፈጣሪ በመካከላቸው ይግባ። መጨረሻ ላይ በቃ የሚያስማማን ነጥብ ፈጣሪ በመካከላቸው ይግባ የሚለው ነው እና አሜን በሉላቸው። ለእነሱ ተወካዮች አሜን በሉላቸው። እኔንም ስለተረዳችሁ እኔም በጣም ደስ ብሎኛል። ማለት ሁኔታዎችን በደንብ አንደርስታንድ ያደረጋችሁ ይመስለኛል። ግን የምትሆኚ ለእኔ በማሰብ ነው እንደዚህ አይነት ሪስክ ውስጥ የገባሽው እና በእኔ ህይወት አንቺም እንደዚህ አይነት መስዋዕትነት ለመክፈል እንትን ስላልሽ በጣም አንቺን ቴንኪው ማለት እፈልጋለሁ። ግን እኔ አሁን በጣም በዚህ ነገር አንድ ደስተኛ ነኝ። ግን አንድ የቀረን ነገር አለ ቤተሰብ፣ አንድ የቀረን ነገር አለ። እኔ ሩታና ቡዜ ከልብ ቅድምም ብያለሁ፣ ግን አሁን በደንብ አጠንክሬ ልናገር፣ ቢታረቁልኝ ደስ ይለኛል። የምሬ ነው። እንደ አንድ ኦዲየንስ እንደ አንድ ሲከታተላቸው እንዳለ ሰው ምናምን ነገር ቢታረቁ ባይ ነኝ። የምሬ ነው። እናስታርቃቸው። አንድ የሚቀረን ነገር ይሄ ነው። ሩታና ቡዜን በኦዲየንስ ግፊትም ይሁን በሆነ ነገር ብቻ ሩታንና ቡዜን እናስታርቃቸው። እንግዲህ የእነሱ መታረቅ ምን አይነት ትልቅ ነገር ሊፈጠር እንደሚችል በነገራችን ላይ ታውቃላችሁ ቤተሰብ። በተለይ ደግሞ ከዚህ በፊት ያያችሁ ሰዎች፣ ከዚህ በፊት የእነሱን አንድነት አይታችሁ የምታውቁ ሰዎች የእነሱ አንድነት ምን አይነት ትልቅ ነገር እንደሚፈጥር ታውቃላችሁ። እና እኔ የምሬን እንዲሁም ምንም አይፍጠር፣ ግን ቢያንስ በቃ ፍቅር ይሁን፣ ቢያንስ በቃ ያለ ትልቅ ነገር ባይፈጠርም ሰላም ሆኖ ምናምን ነገር ጤናማ ግንኙነት ይኖር። እንግዲህ መቼም ተቆራርጦ ማይቆራረጡ ሰዎች ስለሆኑ ማለት ነው አይቆራረጡም መቼም ቢሆን እና እቺን ነገር እስቲ እንደ ተመልካች ቤተሰብ ትላንት እንግዲህ ፌል አድርጓል። ለሰላም ብዬ ባወራሁት ነገር ተወቅሻለሁ ሁላ። እሱን ነገር እንተውና እስቲ የዛሬው አይክሸፍ። የምሬን የዛሬው የሰላም ጥሪ የዛሬው የይቅርታ ጥሪ ባይከሽፍ እና ብትተባበሩኝ ደስ ይለኛል። እና ይታረቁ የምትሉ እስቲ ኮመንት ላይ አዎ ይታረቁ፣ ቡዜና ሩታ ይታረቁ እያላችሁ ኮመንት ላይ ጻፉ። እንደዚህ ሆንክ ምናምን አይደለም የኔ ሀሳብ። የኔ ግን ፍላጎት ምንድነው? የወንድምህን ፍላጎትም ሆነ አክብርለት። በቃ በማይሆን መስመር ከሱ ጋር አትጋጭ ያልኩክ ትላንት ነው ከትላንት ወዲያ ስትባባሉ የሰማሁትን ያየሁትን ሰምቼ በጣም ነው ያዘንኩትኝ። መሆን የሌለበት ነገር፣ ምክንያቱም መሆን ብትፈልጉ እንኳን የማትችሉት ነገር ነው ስትነጋገሩ የነበረው ሁለታችሁ። ያንን ነገር እንግዲህ ይህን ነገር በጣም ብዙ አውርቼበታለሁ። ባለፈው ይፋ አብርሽን በተናገረው ነገር ማለት ነው ብዙ ነገር ተባብለው ነበር። የአብርሽም ትንሽ ጥፋት ቢኖርበትም ግን ሞር የይፋ ነው እና ለይፋ እንደ ሀሳብ የምሬ ነው መስጠት የምፈልገው ነገር እኔ አላውቅም ሙሉ በሙሉ ኤፍሬም አድጓል ወይም ደግሞ በስሎ ጨርሷል ብዬ አላምንም። በእርግጥ ማንም በስሎ የጨረሰ ሰው የለም። ግን እነ ቡዜም እነ ዴቭም ቢሆኑ ማለት ነው ምክንያቱም ሲሳሳቱ እነሱንም እናያቸዋለን። እንግዲህ ግን ለኤፍሬም አሁን ወደ ኤፍሬም ልመለስና አስተያየት ትሰጥ በነ አብርሽ በነ ሩታ ህይወት የምሬ ነው የኤፍሬም ሀሳብ እስከዛሬ ድረስ ሲጠቅም አይቻላቅም። ሩታንም ሲጠቅም አይቻላቅም፣ አብርሽንም ሲጠቅም አይቻላቅም። እና እንደ ሀሳብ ባይሰጥ በተለይ ደግሞ በቃ ለታላላቆቹ አሳልፎ ቢሰጥ ሀሳብ ካለ ምናምን ነገር ይናገርና ወቃው ልክ ይበል። እንደ ጌታ በእነሱ ህይወት በቃ ልክ መሪውን እንደያዘ ሰው በእነሱ ህይወት ከነሱ በላይ ሲሆን በጣም ያናደል እና ታናሽም ስለሆነ ላስተላለፍ የምፈለገው ነገር ለኤፍሬም ይህን ነው። ለማንኛውም ግን የዛሬ ቪዲዮ ይህን ይመስል ነበር። እንግዲህ ቤተሰቦች እዚህ ድረስ የተከታተላችሁ ሰዎች ከልብ አመሰግናችኋለሁ። በሀሳቢ የምትስማሙ ሰዎች ላይክ ያደረጋችሁ ቪዲዮን ብዙ ሰው ጋር እንዲደርስ እንድታደርጉ ጠይቃችኋለሁ። ሁላችሁንም ወዳችኋለሁ። ኮመንት ላይም ደስ ያላችሁን ነገር ጻፉ። ላይቭ መቼ ልንገናኝ እንደምንችል ኮመንት ላይ ሲያስቀምጡ ወዳችኋለሁ። ይመቻችሁ።